በርግጥ የሀገሬም ሆነ የማንነቴ አርማ ነውና ለዘውዱ ታመናለሁ። ፈርቼና አጎብድጄ አላውቅም። ዘመዶቼ መልካቸው ጠይም፣ ቀይ፣ የቀይ ዳማና ጥቁር ናቸው። ኦሮሞም አማራም ኢትዮጵያዊ ናቸው። ሁሉም አፈር የሚገፉ ክፉንም ደጉንም አብረው ያሳለፉ መንዝ አመፀኛ ዋሻ የተሸሸጉትን ወገኖቼን ለመጨረስ መርዝ ጭኖ ሲበር የነበረውን የጠላት ጀት ጅሩ ላይ ሆኜ በረዥም ምንሽር ሞተሩን መትቼ በማጋየቴ ኩራት አይሰማኝም፣ ጀግንነትም አይንጠኝም። አላውቅም፣ ምንም አይሰማኝም። ብቻ ለኔ አረንጓዴ ቢጫና ቀዩን ባንዲራዬን ቀና ብዬ ስመለከት አንዳቾኔ ውስጤን የወራውና እምባ ይተናነቀኛል። ምክንያቱን የሚገልጽ ቃል የለኝም። ወገኖቼ ኢትዮጵያ ያለ ፍቅር፣ ያለ አንድነት፣ ያለ መተሳሰብ ከቶውንም አትጸናም። እናም እርስ በርሳችሁ ከልብ ተዋደዱ። ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬም በማን ነበር መሰናዷችን በታህሳሱ ግርግር ጊዜ በነመንግስቱ ነዋይ እስኪረሸኑ ድረስ ሀገራቸውን በጥሩ ያገለገሉትን ራስ አበበ አረጋይን እናነሳለን። በመግቢያችን ላይ አስቀድመን ያስደመጥናችሁም ከራስ አበበ አረጋይ ስሜት ቀስቃሽ ታሪካዊ ንግግሮች መካከል አንዱን ነው። ታህሳስ ሲመጣ ታህሳስ ግርግርን እናስታውሳለን። የወንድማማቾቹ የመፈንቅለ መንግሥት ሙከራም ትዝ ይለናል። ታዲያ አብሮ ትዝ የሚለን የዛን ቀን የተገደሉት ባለስልጣናት ናቸው። ከተገደሉት ባለስልጣናት መካከል ደግሞ የኢትዮጵያ ባለውለታ ራስ አበበ አረጋይ ይገኙበታል። በነገራችን ላይ በታህሳሱ ግርግር መፈንቅለ መንግሥት አድራጊዎቹ ሁሉንም ባለስልጣናት ወደ ቤተ መንግሥት እቴጌ ታመዋልና ኑ እያሉ ጥሪን ያደረጉት። ከዛ ቤተ መንግሥት በሚሄዱበት ሰዓት ሁሉንም አስረዋቸዋል። በኋላ ገድለዋቸዋል። ከተገደሉት መካከልም እንደጠቀስነው ራስ አበበ አረጋይ ይገኙበታል። በዛን ወቅት ጥርጣሬ ገብቷቸው ከቀሩ ባለስልጣናት መካከል አንደኛው መፈንቅለ መንግሥቱ እንዲከሽፍ ትልቅ አስተዋጽኦ ያደረጉት ጀነራል መርዕድ መንገሻ ይገኙበታል። ታዲያ የታዋቂው የሸዋ አርበኞች መሪ ብሎም ሀገሪቱን ከልብ ያገለገሉት የጀግናው ራስ አበበ አረጋይ በቸሬ ባለቤት ቆንጅት አብነት ለጀነራል መርዕድ እየተደረገ ስላለው መረጃ ሹክ ብሏቸው ነው ይባላል። የራስ አበበ አረጋይ ባለቤት እመቤት ወይ ቆንጅት አብነት በታህሳሱ ግርግር መፈንቅለ መንግሥቱ እንዲከሽፍ ለወቅቱ የጸጥታ ሹም ጀነራል መርዕድ መንገሻ ሹክ በማለት የቀዳማዊ ኃይለ ሥላሴ ዙፋን እንዲድን በማድረጋቸው ምክንያት ኒውስ ዊክ መጽሔት ላይ ኤ ውመንስ ክራይ ሴቭድ ዘ ክራውን የእመቤቲቱ ጩኸት ዙፋኑን አዳነ በሚል ጋዜጣው አሞካሽቷቸው ነበር ሲል ብርሃኑ አስረስ የታህሳሱ ግርግርና መዘዙ በተሰኘው መጽሐፉ ላይ አስፍሯል። በጣሊያን ጊዜ ተአምር ከሰሩት የአረበኛ መሪዎች አንዱ ራስ አበበ ወልደ አረጋይ ወግና ፈሊጥ አዋቂም ናቸው። ዳንኤል ክብረት በአንድ ወቅት ስለ አበበ አረጋይ ብልሃትና ፈሊጥ አዋቂነት ሲናገር ይህም ብሎ ነበር። ራስ አበበ አረጋይ ከተፈተኑበት የአረበኝነት ጊዜ ፈተና ዋናው ወሬ ነበር። ጣሊያንን አጋኖ አረበኞችን አሳንሶ ማውራት የሚወዱ ሰዎች ነበሩ። ጣሊያንም በዚያ ዘመን እንደ ሚዲያ የሚታዩትን አንዳንድ አዝማሪዎችን ጠርቶ ይህንኑ ተልእኮ ሰጥቷቸው ነበር። በአረበኞቹ ላይ ማዕት እንዲያወሩ፣ እንዲገጥሙ፣ እንዲያዜሙ። ሰው ከታች ብቻ አይደለም የሚሰለበው፣ ከላይም ይሰለባል ምላሱን። በሽምግልና ስም የሚመጡ አንዳንድ ሰዎችም የጣሊያንን ነገር አጋነው አረበኞችን ደግሞ አኮስሰው በማቅረብ ለምን ወደ ጣሊያን አትገቡ የሚሏቸው ነበር። ራስ አበበ ወልደ አረጋይ አንድ ጊዜ አጤ ዋሻ አካባቢ አረበኞቹን ሰበሰቡ። ከዚያ የቆረጠ ይዋጋል፣ የተቆረጠ ያወጋል ሲሉ ተናገሩ። የቆረጣችሁ ከኔ ጋር ኑ፣ የተቆረጣችሁ እዚሁ ቅሩ ሲሉ ቆረጡ። ከዚያን ቀን በኋላ ወሬ ፈተና መሆኑ ቀረ። የቆረጡትም ኢትዮጵያን ነፃ አወጧት። ኢትዮጵያ የምትፈልገው የቆረጠ እንጂ የተቆረጠ አይደለም ብሎ ነበር። ዛሬ በማን ነበር መሰናዷችን
ስለ ታሪካቸው፣ ስለ አስተዋጽኦአቸው፣ ስለ ጀግንነታቸው እናወራለን። አብሮነታችሁን በአክብሮት ነው የምንጠይቀው። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። መልካም ጊዜ። አቻምየለህ ታምሩ በማህበራዊ ሚዲያ ገጹ ያጋራውን ከራስ አበበ አረጋይ ማህደር የተገኘውን የኢትዮጵያ አርበኞች የ5 ዓመታት መዝሙር የተመለከተውን ጽሑፍ እናስቀድም። 5 ዓመታት ሙሉ በትከሻ ወይም በአህያ እንዲሁም በበቅሎ የተያዘ በሶ ቆሎና ጥሬ እየበሉ በወጣ ገባውና አስቸጋሪው የአገራችን መልክዓ ምድር እየተንገላቱ ባካሄዱት ጸረ ፋሽስት ኢጣሊያ ተጋድሎ በደምና በመከራ ነፃ አገር ያቆዩልን አርበኞች በ5ቱ የተጋድሎ ዓመታት ውስጥ በጋራ የሚዘምሩት የትግል መዝሙር ነበራቸው። ስለዚህ አርበኞች 5 ዓመታት የትግል መዝሙር ለመጀመሪያ ጊዜ ተጽፎ ያነበብኩት ታላቋ የኢትዮጵያ ባለውለታና እንግሊዛዊት ጸረ ፋሽስት ንቅናቄ የሴቶች መሪ የነበሩት ክብርት ወይዘሮ ሲልቪያ ፓንክረስት እንደ አውሮፓውያን አቆጣጠር በኤፕሪል 2 ቀን 1938 ዓ.ም ባሳተሙት ኒው ታይምስ ኢትዮጵያ ኒውስ ጋዜጣ ገጽ 5 ላይ ስለ ኢትዮጵያ ጀግኖች አርበኞች የጋራ መዝሙር የጻፉ ሲሆን የተወሰኑ ስንኞችንም በእንግሊዘኛ ተርጉመው በጋዜጣው ላይ አውጥተዋል። ከዚህ በስተቀር ስለ አርበኞቹ የ5 ዓመታት የጋራ መዝሙር የጻፈ አጥኚና ታሪክ ነጋሪ እስካሁን አላገኘውም ነበር። በቅርቡ በእጄ የገባውን የራስ አበበ አረጋይን ሙሉ ማህደር ሳገላብጥ ግን እስካሁን ድረስ ስፈልገው የነበረውን የኢትዮጵያ ጀግኖች አርበኞች በትግሉ ወቅት በጋራ ይዘምሩት የነበረውን መዝሙራቸውን ላገኝ ችያለሁ። ይህ የአርበኞች የጋራ መዝሙር ልብን የሚነካና የኢትዮጵያ አርበኞች በሙሉ በሃይማኖትና በጎሳ ሳይወሰኑ በጋራ የሚዘምሩት የተጋድሎ ስንቃቸው ነበር። እያንዳንዱ የአርበኛ መሪ የሚከተሉትን አርበኞች ወደ ፍልሚያ ከማሰማራቱ በፊት ጧት ይህንን መዝሙር ያዘምርና የኢትዮጵያን ሰንደቅ ዓላማ ያሰቅል ነበር። እነዚያ የማይከጅሉ እጆች የነበሯቸው ጀግኖች ያንን ሁሉ የመከራ ቀንበር ተሸክመውና የደምና አጥንት ዋጋ ከፍለው ወደፊት እያዩ በክብር ያቆዩአትን አገር ያ የተረገመ ትውልድ ወደ ኋላ እያየ በማፍረስ አገራችንን መንግስትነትን የአውሬ ፍላጎቶች ማስፈጸሚያ ባደረጉ አረመኔዎች እጅ ላይ ጥለዋታል። የራስ አበበ አረጋይን ማህደር ጠብቆ በማቆየት ራስ አበበ ከንጉሠ ነገሥቱና ከሌሎች አርበኞች ጋር የተጻጻፏቸውን ደብዳቤዎች፣ በትግሉ ወቅት የተነሷቸውን ታሪካዊ ፎቶግራፎችና ማስታወሻዎቻቸውን በሙሉ ከነልዩ ማስታወሻቸው ጋር ታሪካቸው ይጽፉ ዘንድ ወዳጄ ለሆኑ አዛውንት ምሁር የሰጡት ልጃቸው ልጅ አየለ ወርቅ አበበ አረጋይ ናቸው። አፈሩን ያቅልልላቸውና ልጅ አየለ ወርቅ አበበ ከዚህ ዓለም በሞት ተለይተዋል። ከልጅ አየለ ወርቅ አበበ የራስ አበበ አረጋይን ታሪክ ለመጻፍ አደራ የተቀበሉት አዛውንቱ ወዳጄም ዕድሜ እየገፋ በመሆኑ የልጅ አየለ ወርቅን አደራ የምወጣ ስላልመሰለኝ የራስ አበበ አረጋይን ማህደር ላንተ ልስጥህና ታሪካቸው እንዲጻፍ አድርግ ብለው የራስ አበበን ሙሉ ማህደር ከነ ልጅ አየለ ወርቅ ያደራ ደብዳቤ ጭምር ባደራ ስለሰጡኝ የራስ አበበ ማህደር በእጄ ሊገባ ችሏል። በእጄ ከገባው ከዚህ የራስ አበበ ማህደር ውስጥ ሳገላብጥ ያገኘሁትን የኢትዮጵያ ጀግኖች አርበኞች የትግል ወቅት የጋራ መዝሙር ታነቡ ዘንድ ከታች አትመነዋል ብሏል። የኢትዮጵያ አርበኞች ማህበር መዝሙር። ኢትዮጵያ ሆይ ሀገራችን እናታችን፣ ለጥንታዊ ክብርሽ ይፈሳል ደማችን። በትጋት ዘርጊ እጆችሽን አይነፍግም አምላክ ልመናሽን። ብርቱ ምሽግ ናቸውና በረሃዎች፣ ወንዞች፣ ተራሮችሽ። የተባበሩት አርበኞችሽ ምንም አይሰጉ ከጠላትሽ። ኢትዮጵያ ሆይ ሀገራችን እናታችን፣ ለጥንታዊ ክብርሽ ይፈሳል ደማችን። ጥንታዊት ኢትዮጵያ እናታችን ሆይ አርበኛሽ ጽኑ ነው ቆራጥ ተጋዳይ። የደሙ ምልክት ያው በልብሱ ላይ። ጥንታዊት ኢትዮጵያ አትደፈሪቱ። ጠላትሽ ግፈኛ አረመኔ ከንቱ። ይጫወቱበታል ልጆችሽ ባንገቱ። ጥንታዊት ኢትዮጵያ የጀግኖች ማኅበር። ጠላትሽ ተዋርዶ ስምሽ እንዲከበር እንሸከማለን የመከራ ቀንበር ይላል የአርበኞቻችን መዝሙር። እስኪ ራስ አበበ አረጋይን ይሰልል ስለነበረው ስለ ጣሊያናዊ ሰላይ ሙሴ ቀስተኛው ደግሞ አሁን እንንገራችሁ። ይህ ከተቀመጡት ራስ አበበ አረጋይ በቸሬ ቀኝ ጎን የቆመው የጣሊያን ሰላዩ ሙሴ ቀስተኛ ይባላል። ምስሉ ላይ እንደምትመለከቱት ይህ ሰላይ
ኢትዮጵያ ውስጥ ከ35 ዓመት በላይ ኖሯል። በተለይም በአፄ ምኒልክ ቤተ መንግሥት ዙሪያ ጣሊያንኛ አስተርጓሚና ተላላኪ ሆኖ ኖሯል። እንዲያውም መሐላው ምኒልክ ይሙት ነበር እና በ1935 ጣሊያን ዳግም ኢትዮጵያን ሲወር ይህ ሙሴ ቀስተኛ ከፍተኛ የስለላ ሥራ እየሠራ ለጣሊያን መረጃ ያቀብል ነበር። በተለይም ስመጥር አርበኞችን ካለበት ድረስ እየሄደ ከጣሊያን ጋር ላስማማችሁ እያለ ራስ አበበ አረጋይን እንደሰለላቸው ሁሉ የተለያዩ አርበኞች ጋር እየሄደ ለመሰለል ሙከራ ያደርጋል። ታዲያ ወደ ደጃዝማች ገረሱ ዱኪ ጦር በመሄድ ከጣሊያን ጋር ላስማማ፣ ንጉሥ ጥሎት ለሄደ ሀገር አንተ ምን መሞት፣ መቁሰል፣ መንገላታት አስፈለገ? በድሎት በምቾት መኖር ትችላለህ፣ የምትፈልገውን ነገር የጣሊያን መንግሥት ያሟላልሃል እያለ ለአንድ 3 ቀን የደጃዝማች ገረሱን ጦር አቅምና የጦር ዕቅድ ይሰልል ነበር። ከዚህ በፊት ጣሊያን የደጃዝማች ገረሱ ዱኪ ጦር ራስ ምታት ስለሆነበት በበርካታ የጦር ሜዳዎች ውጊያዎች ስላልቻሉት በአዲስ አበባ ታዋቂ የነበሩትን የባንዳ ተላላኪ ወይዘሮ ይምጡ በዝናን ወደ ደጃዝማች ገረሱ ጦር ካምፕና ቀጠና በመላክ ከባንዳ ጦር መሪውን ራስ ካሳ ኃይሉ ጋር ላደራድራችሁ ተስማሙ ብላ ብትሄድም ወይዘሮ ይምጡ በዝና ተዋርዳ ተሸማቃ ነበር የተመለሰችው። እናም ጣሊያን የደጃዝማች ገረሱን ጦር አቅም ለመሰለል በአርበኞች ይታመናል የተባለው አማርኛ ተናጋሪውን ጣሊያናዊው ሙሴ ቀስተኛ ላከ። ግን ከደጃዝማች ገረሱ የጠበቀው ይሁንታ ወይም እሺታ ሳይሆን ደጃዝማች ገረሱ በክንደ ብርቱ ወጣቶች ማንቁርቱን ይዘው ይህንን ሰላቶ ሰላይ ከግንድ ላይ በገመድ ተሰቅሎ በስቅላት እንዲገደል አስደረጉት። ካባ ቦራ ታሪክ በታቦር ዋሚ 1986 ላይ ከታተመ ጽሑፍ ያገኘ ነው። በኢትዮጵያ ታሪክ ገናና ከሆኑ ስሞች መካከል ጎበና ዳጬ አንዱ ናቸው። ኢትዮጵያን በማዋሃድና አንድ በማድረግ ሂደት ውስጥ ከአፄ ምኒልክ ጎን በመሆን ራስ ጎበና ዳጬ የተጫወቱት ሚና በጣም ከፍተኛ ነው። ታዲያ ራስ አበበ አረጋይና ራስ ጎበና ዳጬ ምንና ምን ናቸው? ቀኛዝማች ታደሰ ዘወልዴ ቀሪን ገረመው በሚለው መጽሐፋቸው ላይ የሚከተለውን ስለ ራስ አበበ አረጋይ አስፍረዋል። ራስ አበበ የተወለዱት በ1896 ዓ.ም ነሐሴ 14 ቀን ሸዋ ጠቅላይ ግዛት ጅሩ ወረዳ ውስጥ ነው። ትውልዳቸውም ካፈ ንጉሥ አረጋይና ከወይዘሮ አስካለ ማርያም ጎበና ነው። ራስ ጎበና በዳግማዊ አፄ ምኒልክ ዘመን የጦር አዝማች ሆነው ያን ጊዜ በነገድና በጎሳ ልዩነት እርስ በርሱ ይበጣበጥ የነበረውን ሕዝብ አንድ በማድረግ የታወቁ ዝነኛ ሰው ነበሩ። ራስ አበበ አረጋይ ፋሺስት ኢትዮጵያን ከመውረሯ በፊት የክብር ዘበኛ ሻለቃ ነበሩ። ከዚያ ወደ ፖሊስ ተዛውረው ሀገራቸውን ሲያገለግሉ እንደቆዩ ጠላት አዲስ አበባ ሲገባ የበታች ጭፍሮቻቸውን አስከትለው የአርበኝነት ተግባራቸውን ቀጠሉ። ከዚያም 5 ዓመት ሙሉ ለሀገራቸው ጠላትን እንቅልፍ ነስተው ድልና ነጻነትን ለማስገኘት ችለዋል። ከነጻነት በኋላም የሀገራቸው የመከላከያ ሚኒስትር ሆነው የሚፈለግባቸውን ግዳጅ አከናውነው የዚህ ዓለም ኑሯቸውን ፈጽመዋል። ስለዚህ በዚህ ጽሑፍ መሠረት ራስ አበበ የራስ ጎበና የልጅ ልጅ ሲሆኑ ራስ ጎበና ደግሞ ለራስ አበበ አያት ናቸው ማለት ነው። በ1927 ዓመተ ምህረት ህዳር 26 ቀን በምስራቅ ኢትዮጵያ በምድረ ኡጋዴን በወልወል በኩል ጣሊያን የጫረው እሳት እየተባባሰ መጣ። ሞሶሎኒ በወልወል በኩል ድንበር መግፋቱ አልበቃ ብሎት መስከረም 22 ቀን 1928 ዓመተ ምህረት በኤርትራና በሶማሊያ ቅኝ ግዛቶቹ በኩል በሁለት ግንባር ወራሪ ሰራዊቱን በኢትዮጵያ ላይ ያዘመተ። ንጉሠ ነገሥቱም ጠላትን ለመመከት ወዲያውኑ የክተት አዋጅ አወጁና ዘመቻው ተጀመረ። የኢትዮጵያ ሰራዊት የዘመተው ወደ ሰሜን ግንባር በጦር ሚኒስትሩ በራስ ሙልጌታ ይገዙ፣ ወደ ምስራቅ ግንባር ደግሞ በሐረሩ ሀገረ ገዥ በደጃዝማች ነሲቡ ዘአማኔል አዝማችነት ነበር። ቀዳሚውን ጦር ለማጠናከር ውጊያውንም በክብር ለመምራት የክብር ዘበኛ ሰራዊት ይዘው ንጉሠ ነገሥቱም ወደ ሰሜን ግንባር ዘመቱ። ያኔ የአዲስ አበባ ከተማን እንዲጠብቁ ባላምባራስ አበበ አረጋይ ተመደቡ። በፈረስ ስማቸው አባ ገስጥ አበበ አረጋይ የተወለዱት በተጉለትና ቡልጋ ወራጃ በጅሩ ዋዩ ወረዳ አብደላ በምትባል አነስተኛ መንደር ነሐሴ 14 ቀን 1896 ዓ.ም ነበር። አባታቸው አረጋይ በቸሬ በሙግት ሥርዓት የበሰሉ ስለነበሩ
በየጊዜው በተለያየ ሁኔታ በዳኝነት ሰርተዋል። አፈንጉስ ለመሆንም በቅተዋል። በመጨረሻም የአክሱም ጽዮን ንብረ እድ ተብለው ተሹመው ነበር። እናታቸው ወይዘሮ አስካለ ማርያም ደግሞ የዳግማዊ ሚኒሊክ የጦር አበጋዝ የነበሩት የራስ ጎበና ዳጨው ልጅ ናቸው። ራስ አበበ አረጋይ በልጅነታቸው መምህር ተቀጥሮላቸው የግዕዝ፣ የጽሕፈት፣ የሀገር ወግና ሥርዓት፣ መንፈሳዊ ትምህርትና ስነ ምግባር እየተማሩ ነበር ያደጉት። እንደዚሁም በአዲስ አበባ ከተማ በተቋቋመው የተፈሪ መኮንን ትምህርት ቤት ገብተው በፈረንሳይኛ ቋንቋ ዘመናዊ ትምህርት ተከታትለዋል። በክብር ዘበኛም ገብተው ወታደራዊ ሥልጠና በመውሰድ በመጀመሪያ በምክትል መቶ አለቃነት በመቀጠልም የሻምበልነት ማዕረግ አግኝተዋል። በ1928 ዓ.ም ከመላው ኢትዮጵያ የተወጣጣው ጦር በሁለቱ ግንባሮች ከጠላት ጋር ሲዋደቅ የመናገሻይቱን ከተማ አዲስ አበባን ከወራሪው የመከላከል ኃላፊነት የተሰጣቸው ለአራዳ ዘበኞች ነበር። በዛን ወቅት አበበ አረጋይ በባላምባራስነት ማዕረግ የአራዳ ዘበኞች አዛዥ ሆነው ነበር። ከወራት ውጊያ በኋላ የጠላት ጦር ወደ አዲስ አበባ አመራ። የንጉሠ ነገሥቱ በተሰበረ መንፈስ ከሰሜኑ የጦር ግንባር ወደ አዲስ አበባ መመለስ የከተማውን ነዋሪ የህሊና ውጥረት አከበደው። ሚያዝያ 22 ቀን 1928 ዓ.ም ምን መደረግ እንዳለበት ለመምከር በታላቁ ቤተ መንግሥት ከፍተኛ ጉባኤ ተደረገ። ስለ ጦርነቱ ከብዙ ክርክርና ጭቅጭቅ በኋላ በማግስቱ ሚያዝያ 23 ቀን ውሳኔ ተላለፈ። ንጉሠ ነገሥቱ ወደ ዓለም መንግሥታት ሄደው እንዲያመለክቱ፣ እስከዚያው ድረስ ጦሩ በየቦታው ተሰማርቶ በሽፍትነት እየተከላከለ እንዲጠብቅ ተብሎ ተወሰነ። በዚህም መሠረት ንጉሠ ነገሥቱ ቤተሰቦቻቸውን፣ ጥቂት ታላላቅ መኳንንትና የቅርብ ረዳቶቻቸውን አስከትለው ሚያዝያ 24 ቀን 1928 ዓ.ም በባቡር ወደ ጅቡቲ ተጓዙ። ከዚያ በኋላ የአዲስ አበባ ተጠባባቂ ከንቲባ ብላታ ታከለ ወልደ ሐዋርያት የከተማውን ሹማምንት ሰብስበው መከሩና በከተማው ውስጥ ለመከላከል መሞከር ሰላማዊውን ሕዝብ ማስጨረስ ነው። ስለዚህ አዲስ አበባን ለቆ በመውጣት በዱር በገደል የፋኖ ውጊያ ለማድረግ ተወሰነ። በዚህም ጊዜ ራስ አበበ አረጋይ አባ ገስጥ እናታቸውን፣ ባለቤታቸውን፣ ልጆቻቸውን ይዘው 6 ወንዶችና 3 ሴቶች አስከትለው ለአርበኝነት ተጋድሎ ወደ ሰሜን ሸዋ ግንቢጩ ሄዱ። በነገራችን ላይ በሰሜን ሸዋ በምስሉ ላይ የሚታዩት የራስ አበበ አረጋይ ባለቤት እመቤት ሆይ ቆንጅት አብነት፣ እመቤት ሆይ የማዕረግ መጠሪያ ነው፣ ታስረው ነበረ። ፎቶም የተነሳው በወራሪው የጣሊያን ጦር እጅ ከወደቁ በኋላ ነበር። ይህ የሆነው ጥቅምት 1 ቀን 1930 ዓ.ም ሲሆን ቦታው መርሃ ቤቴ ውስጥ ፌጥራ የሚባል መንደር ነበር። እመቤት ሆይ ቆንጅት ከመርሃ ቤቴ ወደ አዲስ አበባ እንዲዛወሩ ተደርጎ ከአንዲት ሌላ የታዋቂ አርበኛ ሚስት ጋር በአንድ ክፍል ውስጥ እንዲታሰሩ ተደርጎ ነበረ። አባ ገስጥ ጅሁር ወይም ጅሩ ደርሰው የሆነውን ሁሉ ለሕዝቡ በመንገር ከእሳቸው ጋር የሚሰለፉ አርበኞችን አሰባሰቡ። ተበታትኖ የነበረው የክብር ዘበኛና የአራዳ ዘበኞች ጦርም የእርሳቸውን መምጣት ሲሰማ እርሳቸው ወዳሉበት በመሄድ ተሰባሰበ። አባ ገስጥም ከአራዳ ዘበኞች እንዲሁም ከአካባቢው ነፍጠኞች መካከል የአዛዥነት ችሎታና የወታደርነት ሙያ ያላቸውን መርጠው ባለቃ አደራጁ። አባ ገስጥ ወደ ትውልድ አገራቸው መግባታቸውን የሰማው የጠላት ጦር በቀኛዝማች ቁምቢ ከምሲ በተባለው ባንዳ መሪነት ከደብረ ብርሃን ተነስቶ በድንገት አደጋ ለመጣል እየመጣ እንደሆነ ሰሙ። በአጭር ጊዜ ያሰባሰቡትን ወዶ ዘማች በአንድ ቦታ እንዲከት አደረጉ። የአባ ገስጥ ሰራዊት በሚያውቀው ጢሻ እየተሽሎኮለከ ወደ ግዳጅ ስፍራው ተጓዘ። የተደገሰለትን ሳያውቅ በቀኛዝማች ቁምቢ መሪነት ተግበስብሶ የመጣው የጠላት ጦርም ከከበባው መሃል ገባ። ግንቦት 24 ቀን 1928 ዓ.ም ከጧት እስከ ማታ ድረስ ሲዋጉ አሉ። አባ ገስጥ ወዲህና ወዲያ እየተሯሯጡ ሲተኩሱና ሲያስተኩሱ አሉ። ሰራዊታቸውም በጀግንነትና በልበ ሙሉነት ተዋጋ። አዲስ መሳሪያ በመያዝ አባ ገስጥን ከቻለ ለመያዝ ካልቻለ ለመደምሰስ እየተኩራራ የመጣው የደብረ ብርሃኑ ሀገረ ገዥ ኮሎኔል ትራኪያኒ ሹክክ ብሎ የተረፈውን ሰራዊት በመሰብሰብ ወደ ደብረ ብርሃን ፈረጠጠ። በአምስቱ ዓመት የአርበኞች ትግል ወቅት ከቦታ ቦታ መዘዋወር ግድ ነበር። ምክንያቱም አዳኝም ታዳኝም ነበሩ። አባ ገስጥ ወደ ግንደበረት ለመሄድ ከመርሃ ቤት የተነሱ የሙገርን ወንዝ ተሻግረው ማዶ እንደደረሱ መንከራተት የበዛባቸው ባለቤታቸው ወይዘሮ ቆንጅት አብነት በድንገት ምጥ ያዛቸው። ምጡ ከመንደር ለመድረስ እንኳን
ፋታ አልሰጣቸውም። ሰኔ 17 ቀን 1929 ዓ.ም ወይዘሮ ቆንጅት ወንድ ልጅ በግንደ በረት በረሃ በደህና ተገላገሉ። በ10 ወሩ ባንቀልባ ታዝሎ በጅሩ በረሃ ሲንከራተት ከአዲስ አበባ በወጡ በ13ኛው ቀን ግንቦት 8 ቀን 1928 ዓ.ም በድንገት ባረፈው ሕፃን ምትክ ከአባ ገስጥ አበባ አረጋይ ሌላ ወንድ ልጅ አገኙ። ለአበባ አረጋይ 4ኛ ልጃቸው ነው። ወይዘሮ አድማስ ወርቅ ስዩምን በሕግ አግብተው የበኩር ልጃቸውን ዳንኤል አበበን በ1918 ዓ.ም በማስከተልም ሶስና አበበን በ1920 ዓ.ም አግኝተዋል። የሕግ ባለቤታቸው ወይዘሮ አድማስ ወርቅ ሲሞቱባቸው ሟቹን ሕፃን አየለ ወርቅን በኋላም የወንድ ወሰንን የወለዱላቸውንና የትግል ጓዳቸውን ወይዘሮ ቆንጅትን በ1921 ዓ.ም አገቡ። አበባ አረጋይ አባ ገስጥ በአንድ ቦታ መርጋት የለባቸውምና ባለቤታቸውን ከሌሎች ሴቶችና ከጠባቂዎቻቸው ጋር አንድ ቦታ እንዲደበቁ አድርገው ጉዟቸውን ቀጠሉ። ሴቶቹ ማንም ተመልሶ መጥቶ ስላልወሰዳቸው ረሃብ በጣም ጠናባቸው። በመጨረሻም ከወንዶቹ አንዱ ወደ ደጋ ወጥቶ እህል ሸምቶ ያምጣ በማለት ወደ ደጋ ተላከ። መልእክተኛው እህል ፍለጋ ሲማስን የጣሊያን ጦር ከሰፈረበት ቦታ በመድረሱ በባንዶች ተያዘ። ከየት ነህ ሲሉት እህል ሸምት የመጣው መንገደኛ ነኝ አለ። ወደ አለቃቸው ወስደው ድብደባ ሲበዛበት የአባ ገስጥ ባለቤትና ሴቶቹ ወደ ተደበቁበት ጫካ መራቸው። ጠባቂዎቻቸው ያለሞት ባይ ተጋዳይ ተኩስ ከፈቱ። ነገር ግን በጠላት ጥይት ወደቁ። ወይዘሮ ቆንጅት ሕፃኑን እንዳቀፉ ተማረኩ። ከ5 ቀን ቆይታ በኋላ ወደ አዲስ አበባ ገቡ። ብዙም ሳይቆዩ ወደ ደብረ ብርሃን ተወሰዱ። እዚያም ወይኒ ቤት አስገቧቸው። ከዛም በኋላ በማግስቱ ደጃዝማች ወዳጄን ጠብቁ ብለው ለራሳቸው አስረከቧቸው። በደጃዝማች ወዳጄ ጥበቃ ስር 5 ቀን ከተቀመጡ በኋላ መልሰው ወደ አዲስ አበባ አምጥተው በበጅሮንድ ለጥ ይበሉ ቤት 5 ቀን እንደገናም በደጃዝማች አባውቃው ቤት 5 ወር ያህል ታሰሩ። በመጨረሻም ወደ ሸኖ ተልከው በስራት እንዲቆዩ ተደረገ። የባለቤታቸውና የልጃቸው መማረክ ከትግሉ ወደ ኋላ ያልጎተታቸው አባ ገስጥ ሌላ መከራ ሰሙ። ገና በ15 ዓመቱ ለሰራዊቱ ጥሩ ምሳሌ ትሆናለህ ብለው የበኩር ልጃቸውን ዳንኤል አበበን ለውጊያ አሰልፈውት ነበር። በመጀመሪያ በተካፈለበት ውጊያ እግሩ ቆስሎ ተማረከ። በጦር ሜዳ ቆስለው የነበሩት እናታቸው ወይዘሮ አስካለ ጎበናም በሌላ ግንባር ውጊያ ላይ ተማረኩ። አበባ አረጋይ አባ ገስጥ ግን ይሄ ሁሉ የችግር መደራረብ ከአርበኝነት ተግባራቸው ፍንክች አላረጋቸውም። የግንደ በረቱን አገረ ገዢ ለመውጋት ዘመቱና ከ700 ወታደሮቹ ጋር ድል አደረጉት። አባ ገስጥ የሰፈሩበት ደንገዜ ከሞፈር ውሃ ባሻገር አንገዝ ማርያም ቤተ ክርስቲያን አቅራቢያ ሲሆን ከጅሩ የመጣው 48ኛው የጣሊያን ክፍለ ጦር ደግሞ የተከማቸው ከተጉለት በብርቃና ምድር ውሃ ወርዶ ልደታ ላይ ነበር። በዚህ ሁኔታ ተፋጠው ነበር የሚጠባበቁት። እንደተለመደው የጣሊያን ጦር አዛዥ ኮሎኔል መልቲ መድፉን አስጠምዶ አርበኞቹ የሚገኙበትን ጋራ በመድፍ መደብደብ ጀመረ። አውሮፕላኑ ምድርን የሚሰነጥቅ ድምፅ እያሰማ የሳት አሎሎም በላሎ ምድር ላይ ይዘራ ጀመር። ምድሪቱ ቀውጥ የሆነች የሰራ አካላቱ በቦምብና በመድፍ ቢታረስም ፍንክች ያላለው የደንገዜ ተራራ ለአርበኞቹ ጥላ ሆነ። አርበኛው ከጠላት መሃል እየፎከረ ገብቶ የጣሊያንን ሰራዊት ገጦ ላይ አውሎ ነፋስ እንደመታው የበረሃ አሸዋ በየስፍራው በታተነው። የገጦ ውሎ የመሳሪያ ጥራትና ብዛት ሳይሆን ጀግንነት ምን እንደሚመስል ለጣሊያኖች መሰከረ። የጣሊያን ሬሳ አውሬዎች እየጎተቱ መጫወቻ አደረጉት። በዚያን ጊዜ ነበር መንዚዎች እንዲህ ብለው የገጠሙት። አጤ ኃይለ ሥላሴ ቅብቅብ ሲያሳርሱ ደጉ ራስ ጎበና ዘር ይዘው ደረሱ። እየቆራረጠ ሊጥለው ካንገቱ አበበ ጎበና መጣ ባለቤቱ ሲሉ ገጠሙ። አባ ገስጥ ከፊታቸው ያለውን ጠላት እየረመረሙ በሰለሜ በኩል አቋርጠው እንሳሮ ገቡ። ራሳቸውን ካዘጋጁ በኋላ ጠላትን ለማጥቃት ባሻ ሚኮን ፊታውራሪ ወንድምነህን ልጅ ገብሩንና ልጅ ደምሴን መትረየሱን ከነሰዎቻቸው ግንባር ቀደም አድርገው አባ ገስጥ ወደ ካቢ ላኩ። የጣሊያን ጦር ካቢ አፋፍ ላይ ወጥቶ ከቃፊሮቹ ጋር ተታኮሰ። አባ ገስጥም ተኩሱን ሰምተው እገሌ በዚህ ሂድ እገሌ በዚያ ሂድ እያሉ ሲያዋጉ አንድ ጣሊያን ተንደርድሮ ስለመጣባቸው የእጅ ቦምብ ነቅለው በመወርወር ከነረዳቱ ለቀብር እንዳይመች አደረጉት። በማከታተልም መትረየስ ተኳሹን ጭኑ ላይ አቆሰሉት። መትረየሱን እየጎተተ ለመሸሽ ሲንፏቀቅ
ዳምጠው የተባለ አርበኛ እየፎከረ ተንደርድሮ ሄዶ በጎራዴ ጥሎ መትረየሱን ነጠቀው። ውጊያው ጋብ እንዳለ አበባ አረጋይ አፋፍ ላይ ቆመው በመነጥር ሲመለከቱ የጠላት ጦር አዛዥ በመነጥሩ ውስጥ ብቅ በማለቱ ባሻጋር ያለመው በመተኮስ እቆመበት ሲከረብቱት አጠገቡ የነበሩት ወታደሮች ሸሹ። ጠመንጃቸውን አንግበው የጠላት ጦር ወደሚሸሽበት አቅጣጫ ገሰገሱ። ከባንዶቹ አንዱ አባገስጥን በመልክ ያውቃቸው ኖሮ አበበ መጣላችሁ ብሎ ለጓደኞቹ ሲናገር ለመሸሽ ከጉድጓዳቸው ሲወጡ አባገስጥ ቦምብ ነቅለው 7ቱን እዚያው አስቀሯቸው። አባገስጥ ጠላት እርሳቸው ያሉበት እስኪመጣ አይጠብቁም። ያለበት እየሄዱ ነበር የሚያጠቁት። ቁምቢ ኩምሴ የተባለውን የባንዳ አለቃ ቤቱ ድረስ በመሄድ ቤቱን አቃጥለው ሊያመልጥ ሲል በጥይት ጥለው እዚያው እንዲቃጠል አድርገውታል። ኮሎኔል መልቲ ከፍቼ ጦር በመያዝ ሳያስቡት ያሉበት መጣባቸው። በመቻኮል ስፍራ ይዘው የተሳሳተ ተኩስ አሳይተው ሌሊቱን ወደ ዋዩ ተጓዙ። በማግስቱ ያቆራረጡ ገስግሰው መንዝ ደንገዜ ገቡ። አርበኞቹ የሚውሉበትን በባንዳ በማሰለል የጣሊያን ጦር ከደሴ ከወረይሉና ከሌላም ቦታ በመሰባሰብ ሳጋ ላይ አባገስጥን ወጋቸው። በዚህ ውጊያ እንቁ ስላሴ እጃቸው ላይ፣ አቶ አበበ ወልዴ ደግሞ ደረታቸው ላይ ቆሰሉ። በዚህ ዕለት የተደረገው ውጊያ የጨበጣ ነበር። አርበኞቹ የጠላት ወታደሮች በመተናነቅ ላይ እንዳሉ እንደ ታምር የሚቆጠር ነገር ሆነ። ምንም ደመና ሳይኖር ዝናብ በመጣል ሰው ከሰው የማያስተያይ ከባድ ጉም አካባቢውን ሸፈነው። ካደጋው የተረፉት አርበኞች ከዚያ ለመውጣት ቻሉ። ከአባይ እስከ ከስሞ ወንዝ በመንቀሳቀስ አርበኞች ጠላትን ይፋለሙ ነበር። የቱንም ያህል የመርዝ ቦምብ ቢያወርዱ፣ የመድፍ ጥይት ቢያደበላልቁ ጣሊያኖች አርበኞቹን ማስገበር፣ አበባ አረጋይ አባገስጥን መማረክ አልሆነላቸውም። ስለዚህ እኚህን አይበገሬ ለማብረድ ጣሊያኖች የእርቅ ድርድር አመጡ። ለዚህ ዓላማቸውም በራስ ኃይሉ ተክለ ሃይማኖት በኩል ከጣሊያኖች ጋር ድርድር በጀመሩት በደጃዝማች አበራ ካሳ አማካኝነት አባገስጥን ለማግባባት ሞከሩ። ግን አልተሳካላቸውም። ቀደም ብለን የጠቀስነው ሰላዩን ሙሴ ሰባስቲኖ ካስተኛን ሞክረውት ነበር። በ1930 ዓመተ ምህረት በሙሴ ሰባስቲኖ ካስተኛ አማካኝነት አንድ የእርቅ ሐሳብ አቅርበውላቸው ነበር። ለእርሳቸውና ለተከታዮቻቸው ሙሉ ምህረት ሰጥተው ንብረታቸውን መልሰው ደሞዝ ቆርጠውላቸው በሰላም እንዲኖሩ የሚል። ይህ ሁሉ ግን አበባ አረጋይን አላማለላቸውም። ካስተኛ የጣሊያን ተወላጅ ሲሆን ከዳግማዊ ምኒልክ ዘመነ መንግሥት ጀምሮ ኢትዮጵያ የኖረና አማርኛ አቀላጥፎ የሚናገር ለብዙ መኳንንቶች ባለሟል የነበረ ነው። በሌላ ጊዜ ደግሞ ኮሎኔል መልቲ ባለቤቴና ልጄ እንዳትል በክብር ተቀምጠውልሃል፣ ለሀገሬ እንዳትል እስካሁን የደከምከው የሚደነቅ ነው፣ ይበቃሃል፣ ምንም ትርፍ ላታገኝበት ለሸዋ ብለህ አትድከም፣ ይልቅስ ምክሬን ተቀብለ ብትገባ ይሻልሃል የሚል ደብዳቤ በመምር የፈለቀ እጅ ላከላቸው። ለዚህም ደብዳቤ መልስ የባለቤቴና የልጄ በደንብ መያዝ ከተቀደሰው ተግባሬ የሚያስተጓጉለኝ አይሆንም። እኔም ሆንኩ ሌሎቹ የኢትዮጵያ አርበኞች ከእናንተ ጋር የምንታገለው ለውድ አገራችንና ለውድ ሕዝቦቿ ነጻነትና ክብር መሆኑን ወቀው። ማንኛውም ኢትዮጵያዊ በጣሊያን ፋሽስት ኮቴ ሲረገጥ እንደማይኖር አረጋግጥልሃለሁ የሚል ቁርጥ ያለ መልስ ላኩለት። ጥረታቸው ሁሉ ስላልተሳካ ጣሊያኖች አባገስጥን ለመያዝ ከደብረ ብርሃን ወደ አዲስ አበባ ያዘዋወሩትን የበኩር ልጃቸውን ልጅ ዳንኤልን መሳሪያ ለማድረግ ወሰኑ። ወጣቱ አርበኛ በዚያን ጊዜ ባስቀመጠው ማስታወሻ በአባቴም ቢታ ምክንያት በሕይወቴ የአባቴ ዕዳ ከፋይ እንደመሆንና በማግስቱም እንደምሰቀል ማጆር ሉችቲ ነገረኝ። ምን አይነት የስቃይ ሌሊት እንዳሳለፍኩ መገመት ይቻላል። ለአፍታም እንኳን ከማልቀስ አላቋረጥኩም ነበር። አንዱ ሻማ ሲያልቅ ሌላ በመለኮስ እመቤታችንን ስማጸን አደርኩ። ሲነጋጋ ሊወስዱ ይመጡ። እንደፈራሁት ግን አልሰቀሉኝም። በግሩም ነጭ ፈረስ አድርገው አባቴ እጁን እንዲሰጥ እንዳግባባው ወደ አንኮበር ላኩኝ። ከአባቴ ጋር ስገናኝ የምለውን ሊያዳምጠኝ ፍቃደኛ አልሆነም። እጁን እንደማይሰጥ በማያወላውል ሐሳብ ስለገለጸልኝ እዛው ቀርቼ እስከ መጨረሻው ከእርሱ ጋር በመሆን ተዋጋው በማለት ገልጾታል። ጣሊያኖች ተስፋ አልቆረጡም። በኢትዮጵያ የጣሊያን ንጉሥ ምክትል እንደራሴና የሸዋ ገዥ ጀነራል ናዚ ደግሞ ኢትዮጵያውያን መኳንንቶችን ላከባቸው። እርቅ ከተፈለገ በአካባቢው ከሚገኙት ምሽጎች የጣሊያን ወታደሮች እንዲወጡ ይደረግ በማለት አባገስጥ የቅድመ ሁኔታ ጥያቄ ያቀረቡ።
መልእክተኞቹም መልእክቱን ተቀብለው በደጃዝማች ደጀኔ ወልዴ ሸኝነት ወደ አሳግርት ተመለሱ። መስከረም 13 ቀን 1932 ዓ.ም ወደ አዲስ አበባ ተጓዙ። በዚያን ጊዜ አዲስ አበባ በምስራቅ አፍሪካ የጣሊያን ቅኝ ግዛት ዋና ከተማ፣ የጣሊያን ንጉሥ እንደራሴ የዱካ ዶአ ኦስታና የሸዋው ገዥ የጀነራል ናዚ መቀመጫ ሆናለች። በአዲስ አበባ ከተማ የአገር ተወላጆችና የነጮች መኖሪያ ሰፈር ተለይቷል። የአገር ተወላጆች አዲስ ከተማ ተከልሏል። የአገር ተወላጆች ሰፈር ኳርቲየር ኢንዲጂኖ ተብሏል። መገበያያው ስፍራ ደግሞ መርካቶ ተብሎ ተሰይሟል። የቅዱስ ኡራኤልና የቅዱስ ቂርቆስ ቤተክርስቲያን አካባቢዎች ደግሞ የነጮች መኖሪያ እንዲሆኑ ተመርጠው የካዛንቺዝና ካዛ ፖፖላሬ ባለፎቅ ሕንጻዎች ታንጸውባቸዋል። ያን ጊዜ ጣሊያኖች ወደሚኖሩበት ሰፈር ኢትዮጵያውያኖች አይገቡም ነበር። የወረርሽኞች ሁሉ እናት በሚል የሚጠራው ይህ ወረርሽኝ በሁለት ዓመት ብቻ ከ40 እስከ 50 ሚሊዮን ሕይወት ቀጥፏል። ያኔ የዓለም ሕዝብ 1.8 ቢሊዮን ነበር። ከሕዝቡ 1/3 በወረርሽኙ ተይዞ እንደነበር ተመራማሪዎችና የታሪክ አጥኚዎች ይናገራሉ። ወረርሽኙ ከመጀመሪያው የዓለም ጦርነት በላይ ሰዎችን ገድሏል። ያኔ ሳይንስ እንደዛሬው አልተራቀቀም ነበር። በሽታ መከላከልም ቀላል አልነበረም። ሐኪሞች የህዳር በሽታ ከሰው ወደ ሰው እንደሚተላለፍ ቢያውቁም የበሽታው መንስኤ ባክቴሪያ እንጂ ቫይረስ መሆኑን አልተገነዘቡም ነበር። በወቅቱ የሕክምና አገልግሎትም ውስን ነበር። ጸረ እንግዳ አካላት ወይንም አንቲባዮቲክ የተገኘው እንደ ጎርጎሮሳውያኑ አቆጣጠር በ1928 ነበር። ለጉንፋን ክትባት የተገኘው ደግሞ በ1940ዎቹ ነው። ያኔ ዓለም አቀፍ የጤና ሥርዓት ማዕቀፍ አልነበረም። ሀብታም በሚባሉ አገራት ሳይቀር የአካባቢ ንጽህናን መጠበቅ እንደ ቅንጦት ይቆጠር ነበር። ቢቢሲ ደግሞ ስፓኒሽ ፍሉን በተመለከተ ይህን ትንተና ሰርቶ ነበር። ስፓኒሽ ፍሉ ዓለምን እንዴት ለወጠ በሚል መጽሐፍ ያሳተሙት ፔል ራይደር ያኔ ኢንዱስትሪ በተስፋፋባቸው ሀገራት ሐኪሞች የራሳቸው ቅጥረኛ ነበሩ ይላሉ። ሐኪሞች በተራድኦ ድርጅቶች ወይም በሃይማኖት ተቋሞችም ይደገፉ ነበር። በዘመኑ አብዛኛው ማህበረሰብ ሐኪም አያገኝም። የህዳር በሽታ ከዚያ ቀደም ታይቶ በማይታወቅ ሁኔታ ነበር ጉዳት ያስከተለው። በብዛት የሞቱት ከ20 ዓመት እስከ 40 ያሉ ናቸው። ከመጀመሪያው የዓለም ጦርነት የተመለሱ ወታደሮች ይኖሩበት በነበረ ማቆያ ውስጥ እንደተቀሰቀሰ የሚታመነው ይህ ወረርሽኝ በዋነኝነት ያጠቃው ወንዶችን ነበር። ደሃ ሀገሮችም በግንባር ቀደምትነት ተጎድተዋል። በሃርቫርድ ዩኒቨርሲቲ የተሰራ ጥናት በስፓኒሽ ፍሉ 550 ሺህ አሜሪካውያን ከአጠቃላይ ህዝቡ 0.5 በመቶ ማለት ነው፣ እንዲሁም 17 ሚሊዮን የህንድ ዜጎች ከአጠቃላይ ህዝቡ 5.2 በመቶ መሞታቸውን ያሳያል። የጥናቱ መሪ ሮበርት ባሮ በሽታው ምጣኔ ሀብትን አሽመድምዶት ነበር ይላሉ። አጠቃላይ የሀገር ውስጥ ምርት 6 በመቶ ያሽቆለቆለበት ዘመን መሆኑንም ይጠቅሳሉ። የመጀመሪያው የዓለም ጦርነትና ወረርሽኙ ተደማምረው የዓለምን ምጣኔ ሀብት እንዳልነበር ነው ያደረጉት ሲሉም ያስረዳሉ። የቤተሰቦቻቸውን ንግድ የሚረከቡ፣ የሚያርሱ፣ ባቡር የሚነዱ፣ ቤተሰብ የሚያስተዳድሩ ወጣት ወንዶች በብዙ ሀገራት አልቀዋል። በወቅቱ የወንዶች ቁጥር መቀነሱ ሴቶች የትዳር አጋር እንዳያገኙ አድርጓልም ይላሉ ሮበርት። ወረርሽኙ በወንዶችና በሴቶች መካከል የነበረውን የጾታ ሚዛንም ለውጧል። የቴክሳስ ዩኒቨርሲቲ አጥኚ ክሪስቲን ብላክበር እንደሚሉት አሜሪካ ውስጥ ወንድ ሰራተኞች በወረርሽኙ በመሞታቸው ምክንያት ሴቶች በተለያዩ መስኮች መሰማራት ጀምረዋል። በ1920 ሴቶች ከአገሪቱ ሰራተኞች 21 በመቶን ይሸፍኑ ነበር። ያ ዓመት ሴቶች እንዲመርጡ የሚፈቅድ ሕግ የጸደቀበትም ነው። በቂ ሰራተኛ ኃይል አለመኖሩ የሴቶች ደሞዝ ከ21 ሳንቲም ወደ 56 ሳንቲም ከፍ እንዲልም አድርጓል። በሀገሬ የሴቶች መብት ትግል ወረርሽኙ ሚና እንደነበረው ማስረጃ አለ ይላሉ ተመራማሪዋ። በወቅቱ የተወለዱ ሕፃናት ከወረርሽኙ በፊት ከተወለዱት በበለጠ በልብ ህመም ይያዙ እንደነበር ተመራማሪዎች ደርሰውበታል። ወረርሽኙ የፈጠረው ጭንቀት የእናቶች ጤና ላይ ተጽዕኖ እንዳሳደረ መላምቶች አሉ። በዘመኑ የተወለዱ ወንዶች ከሌሎች በ1 ሚሊሜትር ያጥሩ እንደነበረ አሜሪካ ውስጥ የተሰራ ጥናት ይጠቁማል። ለጸረ ቅኝ ግዛት ንቅናቄም ይህ ወረርሽኝ አስተዋጽኦ ነበረው። በ1918 ህንድ በእንግሊዝ ቅኝ ግዛት ስር ከወደቀች 10 ዓመት አልፎ ነበር። ወረርሽኙ ህንድ ውስጥ ከእንግሊዞች በላቀ ህንዳውያንን ጎርቶ ነበር። የሚገለሉ የሂንዱ ማህበረሰቦች የሞት መጠን በ1000 ሰው 61.6 እንደነበር ጥናቶች ያሳያሉ። እንግሊዞች በሽታውን ለመቆጣጠር ተገቢውን እርምጃ እንዳልወሰዱ
የህንድ ብሔርተኞች ይናገራሉ። በ1919 በታተመው መጽሐፋቸው ማህተመ ጋንዲ የእንግሊዝን አስተዳደር ኮንነዋል። በሌላ በኩል በሽታው በመላው ህንዳውያን ዘንድ ብሔራዊ ትብብርን ፈጥሯል። ያኔ የዓለም ጤና ድርጅት የተቋቋመው ከተባበሩ መንግስታት በፊት በነበረው ህብረት አማካኝነት ሲሆን በሐኪሞች በመመራት ዓለም አቀፍ ወረርሽኝ መቆጣጠሪያ መንገዶችን ይቀይስ ነበር። አሁን ያለው የዓለም ጤና ድርጅት የተመሰረተው በ1948 ነው። ወረርሽኙ በህብረተሰብ ጤና ዘርፍ ለሚሰሩ ምርምሮችም መነሻ ሆኗል። በ1920 ሩሲያ ህብረተሰቡን ያማከለ የጤና ስርዓት በመመስረት ግንባር ቀደም ሆናለች። ሌሎች ሀገራትም ተከትለዋት የጤና ሚኒስቴር ማቋቋም ጀምረዋል። አንትሮፖሎጂስቷ ጄኒፈር ኮል እንደሚናገሩት ወረርሽኙና የመጀመሪያው የዓለም ጦርነት ለአቅመ ደካሞች ከለላ የሚሰጡ ተቋሞች እንዲመሰረቱ አስችለዋል። ብዙ ወላጆቻቸውን ያጡ ሕፃናት፣ አካል ጉዳተኞች፣ የትዳር አጋራቸውን በሞት የተነጠቁም ነበሩ ይላሉ። በዚያ ዘመን የተነሳውን የህዳር በሽታ ለመቆጣጠር አካላዊ ርቀት መጠበቅን የተገበሩም ነበሩ። የአሜሪካ ፊላዴልፊያ ግዛት አንድ የአደባባይ መሰናዶ ስታካሄድ ሴንት ሉዊስ ግዛት ግን ለመሰረዝ ወስና ነበር። ይህ በሆነ በወሩ በፊላዴልፊያ 10,000 ሰዎች ሲሞቱ ሴንት ሉዊስ ግን ያጣችው 700 ሰዎችን ብቻ ነበር። አጋጣሚው በሽታው ከሰው ወደ ሰው እንዳይተላለፍ መራራቅ አስፈላጊ መሆኑን አስተምሮ አልፏል። ቲያትር ቤት፣ ትምህርት ቤት፣ ቤተክርስቲያንና ሌሎችም ህዝብ የሚበዛባቸውን ቦታዎች የዘጉ ግዛቶች በአንጻራዊነት ጥቂት ሰው የሞተባቸው ሆነዋል። በ1918 ጥብቅ እንቅስቃሴ ገደብ የጣሉ ግዛቶች በቶሎ ምጣኔ ሀብታቸው እንዳገገመ የፕሪስተን ዩኒቨርሲቲ ተመራማሪዎች ደርሰውበታል። ወረርሽኙ 700,000 አሜሪካውያን የገደለው የእንቅስቃሴ ገደብ መነሳት ከነበረበት ጊዜ ቀድሞ በመነሳቱ መሆኑን ተመራማሪዎቹ ይናገራሉ። የምጣኔ ሀብት ባለሙያው ሮበርት ባሮ እንደሚሉት የ12 ሳምንታት የቆየ የእንቅስቃሴ ገደብ ቢጣል ኖሮ የሟቾችን ቁጥር መቀነስ ይቻል ነበረ። ሆኖም በነዋሪዎች ግፊት ምክንያት ገደቡ ያለ ጊዜው ተነስቷል። በኮቪድ-19 ወቅትም ተመሳሳይ ነገር እንደተስተዋለ ባለሙያው ያስረዳሉ። የህዳር በሽታ ብዙ ነገር አስተምሮ ቢያልፍም ከሞላ ጎደል ከተዘነጋ በኋላ በኮቪድ-19 ጊዜ ነው ትውስታው የመጣው። በዚያን ዘመን የአሜሪካንና የእንግሊዝ መሪዎች በበሽታው ተይዘው ነበር። የብራዚል ፕሬዝዳንትም የሞቱት በወረርሽኙ ሳቢያ ነበር። ሆኖም ግን የመጀመሪያው የዓለም ጦርነት ወረርሽኙ ሸፍኖታል። የዓለም መንግስታት መገናኛ ብዙሃን ስለ በሽታው እንዳይዘግቡ ማዕቀብ መጣላቸው ደግሞ በቂ ሽፋን ላለማግኘቱ ምክንያት ነው። ስለ ወረርሽኙ በተለያዩ ባህሎች በስፋት ሲወራ በታሪክ መጽሐፍትም ሲጠቀስም አይስተዋልም። የሕክምና ታሪክ አጥኚው ማርክ ሆንግስቡም እንደሚናገሩት በወረርሽኙ ሕይወታቸውን ላጡ መታሰቢያም አይደረግም። መስዋዕትነት የከፈሉ ሐኪሞችና ነርሶች የሚታወሱትም በጥቂት መቃብር ስፍራዎች ነው። ስለ 1918 ወረርሽኝ ብዙ ልብ ወለዶች፣ ዘፈኖችና ስዕሎችም የሉም ይላሉ። በ1924ቱ ኢንሳይክሎፒዲያ ብሪታኒካ በ20ኛው ክፍለ ዘመን የተከሰቱ የማይረሱ እውነቶች ዝርዝር ውስጥ ወረርሽኙን አላካተተም ይላሉ። ስፓኒሽ ፍሉ ወይም የህዳር በሽታ ለመጀመሪያ ጊዜ የተወሳበት የታሪክ መጽሐፍ የወጣው በ1968 ሲሆን የኮቪድ-19 ስርጭት ደግሞ የያኔው በሽታ አሁን እንዲታወስ ምክንያት ሆኗል። የተከበራችሁ የነበር ሚዲያ ተከታታዮች ለዛሬ በታህሳስ ግርግር ሕይወታቸው ያለፈውን በመፈንቅለ መንግሥት አድራጊዎቹ የተገደሉትን ራስ አበበ አረጋይን በማን ነበር መሰናዷችን አንስተናቸዋል፣ ዘክረናቸዋል። ዝግጅታችንን እንደወደዳችሁት እምነታችን ነው። በሌላ የማን ነበር መሰናዶ እስክንገናኝ ለዛሬ በዚሁ ልንሰናበታችሁ ነው። ክብር ለጀግኖቻችን። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በድጋሚ ለማስታወስ እንወዳለን። መልካም ጊዜ።